ወላሂ ገና አልጀመርኩም። ልብላበት እየበላ ማለት ነው። ወላሂ ወተት የሚል በቆሎን እየበላሁ ነው። እነሱ ጥቂት ላይ ናቸው። እኔ ደግሞ የበቆሎ ጫጩብኝ። በቆሎ ልጥበስበት፣ አትንጫጩብኝ እናንተ ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ፣ ሰላም ነገራችን ይሁን እያልን ዛሬ ብቅ ብለናል ማለት ነው። በፋፊ ወሎ ቤት ተገኝተናል። ደስ ብሎን ፍንድቅድቅ ብለናል ማለት ነው። ፋፊ ወሎ ቅመሟ እንግዲህ ጋብዛናለች በጣም ደስ በሚል ሁኔታ ሆዳችንን ሞልተን ቡናችንን ጠጥተን ይኸው ደግሞ ወደ በቆሎ ዙረናል። ቤተሰብ እንግዲህ ዛሬ የምንገኘው ፋፊ ወሎ ቤት ነው። ብም እየፈነዳ ነው። በቆሎ እየጠበስኩ ነው። በቆሎ ተመልከቱ። የሴት ሆዲያም ታማተኛ የሚባል አለ አይደለ? ይሄው እንግዲህ ፋፊን በቆሎ አምጪ ብለናት በቆሎ እየጠበስ ነው። በክሰል አትንጫጩብኝ። በቆሎ ልጥበስበት፣ አትንጫጩብኝ እናንተ ሰዎች። በቆሎ እየጠበስክ ነው። ቤተሰብ እንግዲህ እንበላለን። እኔ እንደ ባለቤት ሁኔ በቃ በቆሎ ካልጠበስን ብለን አስመጣናት ማለት ነው ፋፊንና ያው እየጠበስ ነው። ቤት ቁጭ ብለን ሳሎን ይኸውላችሁ እንግዲህ ይህ ሰው በቆሎ አሳረረ ደግሞ እንትን እንዲያለን እንግዲህ ሙያ ይታይልኛል እንግዲህ ወላሂ በጣም ወላሂ ገና አልጀመርኩም። ልብላበት እየበላ ማለት ነው። ወላሂ ወተት የሚል በቆሎን እየበላሁ ነው። እነሱ ጥቂት ላይ ናቸው። እኔ ደግሞ የበቆሎን ጣዕም እነግራቸዋለሁ ማለት ነው። ወላሂ በጣም የሚጥም ጥንቅሽ ነው። የኮሲ ጥንቅሽ ያን ያህል ብዙ አይጣፍጥም የሚባል ነበረ ማለት ፍግ ምናምን ነገር ስለሚበዛበት ይባላል በገጠር። ግን ይሄ በጣም የሚጥም ጥንቅሽ ነው። ወላሂ ለአዚም ጥንቅሽ ማማኝ አልተፈታም። ማሽላ እኮ ነው። የማሽላ ይጣማ የዘንጋዳ ነው። እንትንም ካልበሰለ ማይጣፍጥ። አዎ ማሻአላህ ተባረከላ። አሁን ሳስቀናችሁኝ እንጂ ህምቢ በቆሎን ይበቃሻል እንጂ ትኩሱን ነው መብላት። አዎ እንትን ይላል እኮ ይለዛል። በቆሎ አሁን ይሄ ተጠብሶ ከቆየ አይረባም አይጣፍጥም። አዎ በቆሎ ማንተም ካለ ይለዛ። ቅመሞች ኑ ቶሎ እንግዲህ ብዙ እህቶች እሸት አምሮናል በጣም ናፍቆናል የምትሉ እህቶች እንግዲህ ሀሳባችሁ ተሳክቶላችሁ ደስ ብሏችሁ ሀገራችሁ ግቡና እንደኛ ጥንቅሹንም በቆሎንም ብሉ። እኛም እንግዲህ በስደት ሆነን
በቤተሰብ ስናየው ስንናፍቀው የነበረው እሸት ዛሬ በቦታው ሆነን እንግዲህ ተያይዘነዋል ማለት ነው። ኢንሻአላህ እናንተም ያው ጤና ከሆናችሁ ሰርታችሁ ሀገራችሁ መግባት አይቀርምና ትበላላችሁ። አብሽሩ እና እኛንም የአፍያ ቀለብ ያርግላችሁ በሉን። እንግዲህ ያው ተያይዘነዋል፣ እኛ አልተውነውም። ማሻአላ በሉ። እኔም ወደ ጥንቅሹ ተቀላቅያለሁኝ። አዎ ተቀላቀይ። ዛሬ ጥርሳችን ይፈተናል ማለት ነው እና ማሻአላ ተባረካለ። ወይነቴን ነው የምላችሁ የዓመት እሸት ነው ይሄ ሁሉ ማለት ነው እና አላህ ሀገራችን ሰላም ያደርግልን፣ ጤና ማፊያ የሚስጠን። ሁሉም ነገር የሚገኘው በዓመት አንድ ጊዜ ነው ወይም 2 ጊዜ ነው። ከተገኘም እንደው መስኖ ምናምን ያለበት እንደው ቢኖር ማለት ነው እና ይሄ የዓመት እሸት ነው። ብንኖርና ዘመድ በቃ ሀገር ሰላም ቢሆን ሁሉ ነገር እንደዛ ነው እና ዝናብ ቢጥል ነውና ዛሬ እንግዲህ ፋፊ ቤት ይሄውላችሁ የለም። እኔ ተመችቶኛል። ወደዚህ መቅረቴ ነው ሰይድ እንዳይሰማኝ ብቻ። እንግዲህ ለዛሬ ትደር እንላለን። ስልክ እንደውላለን ለሰይድ እያልን ነው እንዳይቆጣ ማለት ነው። እኔን ታውቃላችሁ ላጤ ነኝ። የቤተሰብ ያው በመሀል ካሜራ ማኑ ትንሽ አቋርጦ ነበረ። ተያይዘነዋል። ይሄን በቆሎ ማለት ነው አልተውነውም። በቃ ከካሜራ ጀርባም ስንበላ ነበረ። ገና ወደ ጥንቅሽ ልንዞር ነው። መምሸቱ ነው ዛሬ። እዚሁ ስንበላ ልናደር ነው እንደ ማጋዣ። አይዞሽ እየበላሽ እኔማ ፈልፍዬ መብላት ራሱ አይመቸኝም። አንዳንድ ጊዜ ለካ ወጣ ያለ ጥርስ ይመቻል ለመጋት እንጂ ረብኝ ባላ አይደለም ስለሚያምኑ እሺ የሆነ ልቤ ነገር የምትፈልጉት አላችሁ ባይ ማሻአላህ ተባረከላ። እንግዲህ ቤተሰብ ተመልከቱ ይሄንን ጥልፍ ማለት ነው። ይሄን ጥልፍ እውት ማን የጠለፈው ይመስላችኋል? ወላይ በጣም የሚያምር ደስ የሚል ማለት ነው። አንበሳ ነው ነብር ነው የሚባለው? ይሄ አንበሳ ነው አይደለ? ይሄን እንግዲህ የጠለፈችው ቅመሟ ፋፊ ወሎ ናት ማለት ነው። ወላይ በጣም ያምራል። እንግዳስ ከፈለጋችሁ ያኔ ሌላ ዲዛይን ማስጠለፍ ትችላላችሁ። እንደዚህ አንበሳ ባትፈልጉም ሌላ ነገር መጥለፍ ትችላለችና የምትፈልጉትን ነገር እንግዲህ ፋፊ ወሎን ጥለፊልን ማለት ትችላላችሁ። እና ቤት ስገባ በጣም እንደዚህ ጎላ ብሎ ሳየው እውነተኛው ትክክለኛው ነብር መስሎ ነበረ። በቃ ቁጭ አድርገዋለች ጠልፈው ማለት ነው። ወላይ በጣም ነው የሚያምረው ፋፊዬ ማለት ነው። የድሮ አርበኛ ነኝ ሁሉንም እችላለሁኝ ኑ ቶሎ ልጥለፍላችሁ እያለች ነው።